ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን በተለያዩ ርዕሰ ጉዳዮች ላይ በማተኮር መረጃ ወደ እናንተ የምናደርስበት እንደዚሁም በአንዳንዶቹ ላይ በትንታኔ የምንመለከተውን ርዕሰ ጉዳይ የምናጠነጥንበት ነው የአንከር የመረጃ ክፍለ ጊዜ አብራችሁን እንድትቆዩ የምንጋብዘው እኔ መሳይ መኮንና ገለታው ዘለቀ በጋራ በመሆን ነው መልካም ጊዜ ገለታው በጣም አመሰግናለሁ እንደምን ዋልክ እንዴት ሰነበትክ እንግዲህ በአብይ አህመድ ላይ ጫና እየተደረገ እንደሆነ ጫናው አሁን ኢትዮጵያ ውስጥ የገባው አጠቃላይ ቀውስ በተለይም በአፍሪካ ቀጠና የመጣለው በአፍሪካ ቀንድ ቀጠና የመጣለው ስጋት በዋናነትም በአብይ አህመድ የአመራር ብልሹነት በግለሰቡ ያለው አጠቃላይ ችግር እንደሆነ የተረዱት ምዕራባውያንም ሌሎችም ወገኖች አብይ አህመድ ላይ ጫና እየፈጠሩ ነው እንደውም ከሀገር እንዲወጣ የሚል ሐሳብም እንዳላቸው እየሰማን ያለ ነው ምናልባት የሐሳብ በዲፕሎማቶች መንደር እንደዚሁ ለውይይት እየተነሳ ሲነጋገሩበት እንደዚሁ መረጃው ደርሶናል እሱንም እናነሳለን በአማራ ክልል ያለው ወቅታዊ ሁኔታ እንደዚሁ የዛሬው የአጀንዳችን የዛሬው መድረካችን አንዱ አጀንዳ ይሆናል አዴት ከተማን የፋኖ ኃይሎች መቆጣጠራቸው ተሰምቷል በአንጻሩ በበቀል የአገዛዙ መከላከያ ሰራዊት በድሮን ከተማዋ ላይ እንደው ጥቃት መሰንዘሩንም እንደዚሁ ሰምተናል ደራ ሰሜን ሸዋ ደራ ዛሬም መጥፎ ነገር እየሰማን ነው ከ200 በላይ ቤቶች ተቃጥለዋል ንጹሃን ተገለዋል የድረሱልን ጥሪ እያሰሙ ነው ይሄ የደራ ጉዳይ እውነት ለማናገር ችላ የተባለ ነው ለምን ችላ ተባለም በምን ሁኔታ ላይ ነው አሁን ያለው ጥቃት የሚገለጸው የሚለውንም እንደዚሁ የምናነሳ ይሆናል በዋናነት የዛሬው ትኩረት የምንሰጥበት አጀንዳ የአብይ አህመድ መንግስት ከኢጋድ ስብሰባ እንደማይካፈል ራሱን በማግለል አሳውቋል ይህንን ውሳኔ የደረሰው በዋናነት የጊዜ መጣበብና በተለያዩ ምክንያቶች ለስብሰባው ለመካፈል የማንችል መሆናችንን እናሳውቃለን ይላል ደብዳቤው ሱዳንም እንደማትገኝ ይታወቃል እንግዲህ ጉዳዩ በሁለቱ ሀገራት በተለያዩ አጀንዳዎች ላይ የሚወያይ በመሆኑ ሁለቱ ሀገራት በሌሉበት ምን አይነት ስብሰባ ሊከናወን ይችላል እሱንም እናነሳለን የብሔራዊ የምክክር ኮሚሽኑ ለታጣቂ ኃይሎች ጥሪ አድርጌ አንዱ ምላሽ አልሰጠኝም ብሏል የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አራያ ለአሜሪካን ድምጽ ሬዲዮ በሰጡት ቃለ መጠይቅ ነው ይሄንን የገለጹት ምናልባት የሸምጋይነት ሚና ነው ወይስ ምክክርና ሌላ ከስልጣኑ ውጪ ነው ይሄ እንቅስቃሴ ያደረገ የሚለውንም እናነሳለን ገለታው እንግዲህ ወደ ርዕሰ ጉዳዮቻችን ቅደም ተከተል በማስያዝ ውይይታችንን እንቀጥላለን የምናስቀድመው አብይ አህመድ ላይ የመጣ ያለው ጫና ምንድነው የሚለው ነው ገለታው መረጃውን በተለያየ መልኩ አግኝተናል ጫናው ከፍ ብሎ እየመጣ ነው በዋናነትም አብይ አህመድ ከስልጣን ወርዶ ወደ ሀገር እንዲወጣ የሚጠይቅ ጭምር እስከዛ ድረስ የዘለቀ ጫና እንደሆነ ነው የሰማነው እስቲ በዚህ ዙሪያ መረጃውን በተወሰነ ደረጃ አንተም ስትከታተለው ነበርና ምንድነው ያለው ነገር ልክ ነው መሳይ እንግዲህ ያለው ነገር የሚጠበቅም ነው እንደምታውቀው የአብይ አህመድ አስተዳደር እግጭጓ ማለት የጀመረው early ነው ገና ለውጥ መጣ ተብሎ ኢትዮጵያ ውስጥ ወራትም አልቆየም ገና የጫጉላ ቤት ምን ይያሉ ሲቀልዱበት ነበርና ሳያልቅ ነው ወደ ጦርነት የተገባው እና ያ ሁሉ ደም አፋሳሽ ጦርነት በትግራይ ውስጥ የነበረው ሚሊየን ሰው አለቀበት የተባለው ዓለምን ሁሉ ያስደነገጠ ነው በረጅም ጊዜ በዓለም ታሪክም ያልታየ ነበር እና ያ ደግሞ ጋብ አለ ተብሎ ሲባል አማራ ክልል ላይ ጦርነት ታወጀ እና ያም ደግሞ ሌላ አሳሳቢ ጉዳይ ነው በመሃል እየተባለ ኦሮሚያ ውስጥ ጦርነት እየተስፋፋ ነው ያለው ይሄ ሁሉ ደግሞ ባለበት አሁን ሪጅን ላይ ደግሞ በጥባጭ የሆነ መጣ መሳይ ቀይ ባህርን ከዚህ በፊት በአንዲት ሌክቸር አንድ ምንድነው የገለጻ ትርምስምሱን አወጣው ብዙ ሀገሮች ደብዳቤ እንዲጽፉ ነው ያደረገውና ነቀነቀው ዲፕሎማሲውን አልቻለም ነው አሁን ደግሞ የባሰ ከባድ ችግር በኤደን ባህረ ሰላጤ አካባቢ አምጥቶባቸዋል ይሄ ኤደን ባህረ ሰላጤ ደግሞ ከዚህ በፊት በጣም በስሱ ዓለም የሚያየው ቦታ ነው በጣም በስሱ ብዙ ዋጋ ከፍለውበት ብዙ መርከቡ ያልተጎዳበት ሀገር የለም ሳውዝ ኮሪያ አሁን አንድ መርከቧ እንደተያዘባት አስተዋውሳለሁ እንደተዘረፈባት ብዙ ሀገሮች በዛ አካባቢ ዋጋ ከፍለዋል እና አሁን እዛ አካባቢ
ሌላ ነውጥ አይፈልግም። በተቻለ መጠን ረጋ ብሎ የዓለም ንግድ እንዲሳለጥ ነው። እና አብይ ደግሞ የያዘው መንገድ አሁን ተመልከት። ዛሬም እጄ ጉብኝት ሁሉ አደርጋለሁ፣ የስቴት ጉብኝት አደርጋለሁ፣ እንደ ስቴት ሪኮግናይዝ አደርጋታለሁ ብሎ የሚያቅድ ሰው ነው። ከአሁን በኋላ የምናነሳው ከኢጋድም ጋር ተነጋግሮ ሪጂናል ጉዳዮችን ለመፍታትም ፈቃደኛ ያልሆነ ነው እና ስጋት በስቷል። ስለዚህ ኢንተርናሽናል ኮሚኒቲው እንዲህ ማድረጉ ይጠበቃል ማለት ነውና አሁን የሚሰማው ዜና ምንድነው? አንዳንድ ዲፕሎማቶች ለቀህ ብትሄድ እንመክራለን፣ ብትተው ለሀገርም ለአንተም ለሁሉም ይበጃል የሚል ግፊቶች እንዳሉ እየተሰማ ነው ያለው። ይሄ ጉዳይ የሚቀጥል ነው ይመስለኝ። ሰውየው እንግዲህ የውስጥ ሰዎቹ ጋር ከሰሙ ወይ ድንገት ላይ ሊያደርግ ይችላል ማለት ነው። አንድ ቀን አናውቅም። ገለታው ታሪክ ራሱን ይደግማል ነው። እንደዚህ አይነት ታሪክ ከዚህ በፊትም በተለያዩ ሀገራት መሪዎች በኢትዮጵያም በኮሎኔል መንግስቱ ጭምር ያየነው ነው። በመጨረሻው ሰዓት ላይ ምዕራባውያን መንግስታት ነገሮችን አመቻችተው ከዚህ በላይ ሀገር ከሚቃወስ ከዚህ በላይ ቀጠናው ከሚረበሽ አንተ ስለሆንክ የችግሩ ምንጭ አንተ ስለሆንክ የዚህ ችግር ሁሉ መነሻ ዞር ብትል ነገሮች ይሻሻላሉ የሚል ሐሳብ ያቀርቡ በዲፕሎማሲያዊ ጫና ኮሎኔል መንግስቱም ከሀገር እንዲወጡ የተደረገበትና ሌሎች ሀገራትን መሪዎች መጥቀስ ይቻላልና አሁን እንደውም ይሄ ሰውዬ ከዛ በላይ ነው ስጋት የደቀነው። ኮሎኔል መንግስቱ በዛ ደረጃ የአፍሪካ ቀጠና ላይ የአፍሪካ ቀንድ ላይ እንደዛ አይነት ስጋት አልደቀኑም። አብይ አህመድ ግን የአፍሪካውን ቀንድ ለማመስ ምንም አይኑን ሳያሽ የሚገባ ሰው እንደሆነ እያየን ነው። ደንታ የለውም። አንዳንድ ወገኖች ከጥንካሬ እያዩት ትንሽ ተቸግረናል። በተለይ የእሱን ነገር ሳያላምጡ የሚወጡ እሱን እንደ ጣዖት የሚያመልኩ ሰዎች አብይ አህመድ እንደዚህ እብሪተኛና ትዕቢተኛ ሲሆን ይህንን የብቃት መለኪያ እያደረጉ ጠቅላይ ሚኒስትራችን አንተ ባትኖር እኮ እያሉ ከውዳሴ ቃላት የሚያሽጎደጉዱለት ሰዎችን የነሱን አይደለም እነሱ ለጥ ብለው ተኝተዋል። መቼ እንደሚነቁ አናቅም። ምናልባት አብይ አህመድ ብስ ብሎ ሲሄድ የዛን ጊዜ ሊነቁ ይችላሉ። ይሄ ሰው ችግር ላይ ነው ያለው። ከፍተኛ ችግር የማንነት ቀውስ ውስጥ የገባ ሰው ነው። ያላቀሙ ቦታውን አግኝቶታል። ያላቀሙ ድንገት ነው ያገኘው። እውነት ለመናገር ድንገት ነው ይሄን ጠቅላይ ሚኒስትርነት ቦታ ያገኘው እንጂ በስነ ልቦናም በብቃትም በእውቀትም በምንም ነገር ዝግጁነት የሌለው ሰው ነው ድንገት አጭበርብሮ ቦታውን ያገኘው። ስለዚህ ሁሉ መከራ የመጣው ከዚህ ሰውዬ ስነ ልቦና ከአቅም ማጣት ከአቅም ማነስ ከብዙ ነገር ልናየው እንችላለን። ስለዚህ የዚህ ሰውዬ ዞር ማለት ኢትዮጵያን ብቻ ሳይሆን የአፍሪካን ቀንድ ሊታደግ ይችላል ከሚል አንፃር ነው ምዕራባውያን መንግስታትም ሌሎችም በተወሰነ ደረጃ ጫና እያደረጉ ያሉት። ጫናው የመጨረሻው ጥግ ከሀገር እንዲወጣ ሊሆን ይችላል። ሌላው እየተደረገበት ያለው ጫና የሽግግር ነገር እንዲመሰረት የነገር እንዲረግብ አጠቃላይ ሀገራዊ የእርቅ የምክክር ነገሮች እንዲደረጉ ግፊት ያደርጉበት እንዳለም ሰምተናል። ከዚህ በፊትም እንዲህ አይነት መረጃ ወጥቶ ነበር። አሁን ግን ጠንከር እያለ እየመጣ ነውና ገለታው ከዚህ አንፃር አብይ ሊቀበል ይችላል። ሰውየው ትንሽ ጀብደኛ ነው፣ ሊያደርገው ይችላል ብዬ አልጠብቅም። ዛሬ አንድ ቴሌቪዥን እያየሁ ነበር መሳይ እና ስለ ኢዲ አሚን ዶክመንተሪ እንደ ዶክመንተሪ ነገር ነው የኢዲ አሚንን ታሪክ ነው የሚናገረው ጋዜጠኛው እና በጣም ይመስጥ ነበር እና እሱ ሲናገር ከአብይ ጋር የሚመሳሰሉ ነገሮችን እስቲ ላውጣ ብዬ ጀመርኩ። የሚገርም ነገር እና ወደ ኋላ ታሪካቸውን ስታይ የሚገርም ሁለቱም ወታደሮች ነበሩ። ሁለቱም አብይም ወታደር ነው እንደምታውቀው ኮሎኔል ነው፣ ያኛውም ኮሎኔል ነው እንደዛው ወታደር ነበረ። ቀደም ባለው በዶክተር ኦቦቴ ዘመን ማለት ነው። ከዛ ሁለቱም የደህንነት ኃላፊ ሆነው ሰርተዋል። የሚገርም ነገር ኢዲ አሚን የደህንነት ኃላፊ ነበር። ኦቦቴ የተባሉት ዶክተር ኦቦቴ የተባሉት ፕሬዚዳንት በሳቸው ጊዜ የደህንነት ኃላፊ ሆኖ ሰርቶ ነበረ። አብይ አህመድም በነ ኃይለማርያም ጊዜ በነመለስም ጊዜ ያው እንደምታውቀው የደህንነት ሰው ነበረ፣ የኢንሳ ዳይሬክተር ነበር። ሶስተኛ በጣም የሚገርምህ ነገር ጋዜጠኛው ሲናገር ሁለቱም ትሁት ነበሩ። ኢዲ አሚን ወደ ስልጣን ከመምጣቱ በፊት ብታይ በጣም ተወዳጅ፣ በጣም ትሁት ሸጦ ነው የሚሄደው። በቃ ጎንበስ ብሎ እንዲህ አድርጎ ምን ብሎ ቀላልዶ እንትን የሚል ነው እና በዚህ የሚታወቁ ነበሩ። እንደውም ስለ ኦቦቴ ስለተባሉ ዶክተር ኦቦቴ ምን ያህል ግፈኛ ሰው እንደነበሩ የሥርዓት ለውጥ ምን እንደሚያስፈልግ በምድሪቱ ላይ ይናገር የነበረ ሰው ነው።
ተወዳጅ ሆኖ ነበር ለተወሰነ ጊዜ። አብይም ልክ እንደዚህ ትህትና ዝቅ በማለት ምን በማለት መጀመሪያቸው እንደዚህ ነው። ከዛ ልክ ኢዲ አሚን ስልጣን ላይ እንደወጣ የሚገርም ይሄ እውነተኛ ጸባዩ እውነተኛ ማንነቱ እየተገለጠ ሲመጣ ሁሉን ነገር የመቆጣጠር የዚህ አምባገነንነቱ እየገነነ ነው የመጣው። በአብይ ላይ የምናየው ይሄንን ያደር እየገነነ መጥቶ ሁሉን ነገር የመቆጣጠር ነገር ታይበታል። ሌላው በጣም ያስገረመኝ ነገር ሁለቱም ስልጣና የሚወዱ ናቸው። አሁን ኢዲ አሚን ዶክተሮችን ሁሉ የኡጋንዳን ዶክተሮች ሰብስቦ ስለ አልኮል ጠቀሜታ እንደሌለው ሁሉ እሱ ራሱ ሲጠጣ ተውበሉኝ እያለ ሁሉ ሲመክር ቪዲዮውን ሁሉ አየሁኝ። ይገርማል። እና ስልጣና በቃ ዶክተሩንም ማስተማር ያንንም ማስተማር የኢዲ አሚን ይሄ አንዱ ስራው ይሄ ነበርና አብይም ይሄ ነው ሲሰራው። አርቲስቱን ያስተምራል፣ ዶክተሩን ያስተምራል። ይሄ ስለልቦና እንደዚህ ታሪክ ተያያዥነቱ ገረመኝ በጣም። ሌላው በጣም የሚገርምህ ነገር መጨረሻ ላይ ወደ ስልጣን ከኢዲ አሚንን ያባረረው ነገር የውስጥ አመጽ እየበረታ ሲሄድ ኡጋንዳውያን በዚህ ሰው ሲማረሩ በጣም ሲበሳጩ ታንዛኒያ ላይ ነው ጦርነት የጀመረው። ይሄ ብሔራዊነት ስሜትን በመቀስቀስ ከታንዛኒያ ጋር ግጭት በመፍጠር በዛ ውስጥ ለማምለጥ እኮ ነው ይሄን ያደረገው። እና ወታደሩን ሰብስቦ ታንዛኒያ ላይ ዝመቱ አለው። በኋላ የታንዛኒያ ጦር ደግሞ አሸንፎ መጥቶ ካምፓላ እስከ ኡጋንዳ ድረስ መጥተው አባረሩ። እና የመጨረሻው የኢዲ አሚን መጨረሻ አረብ ሀገር ሄዶ ተሰዶ መኖር ሆነ ማለት ነው። በዚህ ነው ከስልጣን የተባረረው። እንግዲህ የአብይ መጨረሻው ምን ይሆናል የሚለው እንግዲህ ይሄ ውርደት እንዳያመጣብን ይሄ ያለ አይደለም አሁን የሚሄድባቸው ካልኩሌሽንስ እነዚህ ከጎረቤት ሀገር ጋር ውጊያ አርጌ በአውሮፕላን ብዬ ብሎ ብሔራዊ ውርደት እንዳያመጣብን ይሄንን ሰው በእውነት ኢትዮጵያውያን በተለይ በዛ አካባቢ ያላችሁ ሰዎች የሚወጣበት መንገድ ቅድም እንደተባለው የሆነ መንገድ ፈልጎ መወገድ አለበት እንጂ ተመሳሳይነት ከዚህ ዲክቴተር ጋር ስላየው እንደው አስገርሞኝ ነው ይሄንን ሼር ያደረኩ። መሳይ በጣም አስገራሚ መመሳሰል ነው ገለታው። እንግዲህ ታሪክ ቀደም ሲል መነሻም ታሪክ ራሱን ይደግማል ነው። የአብይ አህመድ አንዱ ትልቁ ችግሩ እንደ ቀዳማዊ ኃይለ ሥላሴም ለመሆን ይሞክራል፣ ግን እሳቸው መሆን አይችልም። አንዳንድ እሳቸው ሲያደርጉ የነበሩትን እንዳለ ኮርጆ አንዳንድ ነገሮችን ሲያደርግ ይስተዋላል። ደግሞ እንደ ኮሎኔል መንግስቱም ያደርገዋል። ዘራፍ ኢትዮጵያ አንገቴ ይታረዳል እንደዚህ አይነት ነገሮችን ያደርግና ደግሞ ኮሎኔል መንግስቱ ያው ቀጥ ያለ አቋም ነው ያላቸው ወደርንም ጠላንም። ደግሞ እንደ መለስ ዜናዊም ያደርገዋል። ብሔረሰቦች እኩልነት እንዲህ አይነት ከብሔረሰቦች መብት ጋር የተያዘ ብሔረሰቦች መብት አይታገል አይደለም፣ ግን የፖለቲካ ማጠንጠኛ አድርገው ልክ እንደ መለስ ዜናዊ በልዩነት ፖለቲካ ላይ ሲሰራ ነው የኖረው። የትኛው ጋር እንደሚረግጥ ሳያቅ ወይ እነሱን አንደኛውን አልሆነ ወይ የራሱን ይዞ አልመጣ እንዲሁ እዚህም እዛም ሲረግጥ ነው ያለፉትን 6 ዓመታት ኢትዮጵያ መከራ ሲያበላይ ነበረው። ይሄ ሰውዬ መወገድ አለበት፣ ምንም ጥርጥር የለውም። ራሱም ያውቃል እንዴት ልውጣ ከሆነ እንግዲህ የኢትዮጵያ ህዝብ የምህረት ህዝብ ነው፣ የይቅርታ የሚያደርግ ህዝብ ነውና ከዚህ በላይ መከራ ከማድረጉ በፊት ይሄንን ተረድቶ ከዚህ ከግትርነት ከብሪትና ከትዕቢት ወጥቶ ለኢትዮጵያም ለራሱም በርግጥ ከዚህ በኋላ በጣም ዘግይቷል። ከዚህ በኋላ እሱ በፍትህ አደባባይ በፍትህ መቀጣት ያለበት ሰው እንደሆነ ይታመናል። አሁንም ግን ሳይረፍድበት ኢትዮጵያን ሊታደግ የሚችልበት ሁኔታ ካለ ቢያስብበት ጥሩ ነው። ለማንኛውም ገለታው ወደሚቀጥለው ርዕሰ ጉዳይ እንሂድ። የምትጨምረው ከሌለ ስለ ሶማሌላንድ ጉዳይ እናነሳለን። ሶማሌላንድን በተመለከተ በርግጥ ሶማሌላንድን አይደለም በዋናነት ከሷ ጋር የተያዘው የኢትዮጵያ መንግስት የአብይ አስተዳደር በኡጋንዳ የሚካሄደውን የኢጋድ ስብሰባ እንደማይካፈል አስታውቋል። የውጭ ጉዳይ ሚኒስትር ደብዳቤ እንደሚያሳየው ከሆነ አንደኛ በአጭር ጊዜ ስላሳወቃችሁን ጊዜ አልነበረንም ስብሰባው እንደሚካሄድ፣ ሁለተኛ ደግሞ በተለያዩ ቀደም ብሎ በተያዙ የተለያዩ ዝግጅቶች ምክንያት ሰዓት ወይም ጊዜ ስለሌለን ለመካፈል አንችልም የሚል ምክንያት በመስጠት በስብሰባው ላይ እንደማይገኝ አስታውቋል። የመሪዎች ስብሰባ ነው፣ ልዩ የመሪዎች ስብሰባ፣ በዛ ላይ አይገኙም። ሱዳን ቀደም ብላ እንደማትገኝ አሳውቃለች። በጣም አስቸጋሪ ነው። ለምንድን ነው የኢትዮጵያ መንግስት እንደማይገኝ ያሳወቀው የሚለውንም በዘርፉ ላይ ቀድሞ ዲፕሎማቶችን ማነጋግረናል። እስቲ ዜናውን እንዴት ተመለከትከው? ከዚህ ጋር በተያያዘ ሶማሌላንድ ወደ ኤምባሲ ደረጃ ያደገ ግንኙነት ከኢትዮጵያ ጋር መፍጠሯ ታውቋል የሚል ዜና ሰምተን ነበረ።
ከዚህ በተጨማሪ አብይም ወደ ሶማሌላንድ ሄዶ ጉብኝት ያደርጋል የሚልም ሰምተን ነበር። በኢትዮጵያ መንግስት በአብይ አስተዳደር ማረጋገጫም ማስተባበያም አልተሰጠውም። አንዳንድ የዜና ምንጮች ነው የገለጹት። ይሄ እውነት ነው አይደለም የሚለው እንዳለ ሆኖ ይቀመጥና ግን አሁንም የአብይ አስተዳደር ገፍቶበታል። ህጋዊ ዕውቅና ከሌላት የሶማሌላንድ አስተዳደር ጋር ይህንን ዓለም አቀፍ ዕውቅና ማግኘት ያለበትን በዓለም አቀፍ ህግ መታሰር ያለበትን ስምምነት ገፍቶበት ሄዷል። እስቲ ገለታው ለምንድን ነው ስብሰባውን አንካፈልም በሚል የገለጸው? እዛ በደብዳቤ ላይ የተገለጸው ምክንያት ነው ወይስ ከበስተጀርባው ሌሎች ነገሮች ይኖራሉ? ደብዳቤው በእውነቱ መሳይ ይሄም መቼም ዲፕሎማቶች መቼም በተለይ የበለጠ እነሱ ያውቁታል። ግን አሁን ለኢትዮጵያ ህዝብ ምን እያለ ነው የኢትዮጵያ መንግስት ያለው? በዚህ ሰዓት ከሶማሌላንድ ጋር ያደረገው ድርድር ማንንም አይጎዳም፣ እንደውም ሪጅኑን የሚጠቅም ነው። እንደውም የኤደንን ባህረ ሰላጤ ኢትዮጵያ እዛ ላይ ብትሆን ያሉት ጠቀሜታዎች እየተባለ ምሁራን ውይይት አድርጉ ተብሎ የኢትዮጵያ ቴሌቪዥን ህዝቡን እያደነቆሩት ነው ያሉት። ይሄ እኮ ለኢትዮጵያ ህዝብ አይጠቅመውም። ይልቅ ይሄ መንግስት የሆነ መሰረት ካለው የሚያሳምንበት ነገር ካለው በዲፕሎማሲ መድረክ ላይ ሄዶ የሚያሳምን ከሆነ እዛ መሄድ እኮ ነው ያለው። ኢጋድ ላይ ተሰብስቦ ሄዶ በዚህ ምክንያት ነው ከሶማሌላንድ ጋር ድርድር እያደረኩ ያለሁት ውይይት እያደረኩ ያለሁት። ሞቃዲሾ ላንቺም ስጋት አይሆንም፣ ይሄ ለአፍሪካ ቀንዶም ስጋት የሚሆንበት የለም ብሎ የሚያሳምንበት ነገር ካለው መሄድ እኮ ነው ያለበት። ለምን ይሰርዛል? አሁን እኮ ይሄም የሚያሳየው ምንድነው? ከኢጋድ አፈነገጠ ማለት እኮ ነው መሳይ። ይሄ ከሪጂናል ኢንቴግሪቲ ወይም ደግሞ ከአካባቢው በየነ መንግስታት መረብ ውስጥ እየወጣ ነው ያለው ማለት ነው። ይሄ በአንድ በኩል ምንድነው የሚያሳየው? የኢትዮጵያ መንግስት የረገጠው ህግ አለ ማለት ነው። ያፈረበት ራሱ የተሸማቀቀበት በዛ ስብሰባ ላይ መገኘት የማይፈልግበት ስራ ሰርቷል ማለት ነው። ስለዚህ በዚህ ለኢትዮጵያ ህዝብ አሁን ትክክል ነኝ፣ ህግ አልጣስኩም፣ እንደውም ኢትዮጵያ እዛ መሆኗ ተገቢ ነው የሚለው ነገር ለኢትዮጵያ ህዝብ የማይጠቅም ነገር ከመናገር እዛ መሄድ ነበር የሚገባው። እና በአጠቃላይ የሚያሳየው ምንድነው? ይሄ በዲፕሎማሲው መመታቱን ነው። ተመልከቱ።